ባልሽን ሰሪ እንጂ በጭራ ገመድ እኔ ከንጉስ አገር የታባሽ ልሂድ ከወደድከኝማ ካንጀትህ ከመጣ እኔ ቤት ልግባ ሚስትህን አስወጣ የኔ በሽታዬ ድርባ ይወድልኝ እባክህ አንተ ሰው ሚስትህን ፍታልኝ። እነዚህንና መሰል ግጥሞችን እየገጠመች ክራሯን ስትደረድር የምናውቃት ድምጻዊ ሜሪ አርምዴ ነች። ሜሪ አርምዴ በዘመኗ ከማህበረሰቡ ደንብ በእጅጉ ያፈነገጡ ሐሳቦችን በሙዚቃ በኩል እንካችሁ ስትል ኖራለች። ታንተ ተለየስታውን ድረስ ወንድ ሴት መሰለኝ ረጋይ ድረስ ማን አባቱ ያዘኛል ምን የጎበረበት በገዛ ትዳሬ ውሃ በሞላበት ትላለች ሜሪ። ምን ወዳጅ ባበዛ በጮኛ በሰክር አንተን አረሳህም ስላሴ መስክር እንተኛ ካላችሁ እንገንደሰው መኝታ እንደው ቀርቷል መቼም ካንድ ሰው እያለች ቁጭቷንም ደስታዋንም ብሶቷንም በመትደረድረው ክራር ያጀበች እንካችሁ ትላለች። የውዬ በረሃ ድምቀት እንደነበረች ይነገርላታል። ደግሞም በህይወቷ ይሁን በሙዚቃ በፈጠረቻቸው ካራክተሮች ስትነቋቆርም አይጣል ታስብላለች። ያነጠፍሽው ፍራሽ የስሉልታ ሳር ነው እግርሽ ከታጠበ 7 ዓመቱ ነው የጸጉርሽ አቧራ አይኔን ሊያጠፋው ነው 10 ብር መጠየቅ ደረጃሽ ገና ነው ውሰጅ 50 ሳንቲም ይሄም ሲበዛ ነው መልሽ 10 ሳንቲም ሲጃራ መግዣ ነው እያለችም ትነቋቆራለች። መቼም እንዲህ አይነቱ ሮስት በሙዚቃ ውስጥ ሲገኝ ቀደም ባለው ወጋ ጥባቂ በሚባለው የኢትዮጵያ ማህበረሰብ ዘንድ አጃኢብ ማስባሉ የማይቀር ነው። ዛሬ ስለ ሜሪ አርምዴ ጠመንጃና ሙዚቃ ከሚለው የይነገር ጌታቸው መጽሐፍ ላይ ይችንን አንብብላችሁ። ከዛ በፊት ግን ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቤተሰቦቿ ያወጡላት ስም ሜሪማ ነበር። እሷ ግን ውይ በረሃ ስትገባ ሜሪ አለችው። ሜሪ አርምዴ። ሜሪ ትውልዷ አዲስ አበባ ዶሮ ማነቂያ ሰፈር ነው። የውልደት ዘመኗ ደግሞ 1915። በክራር አጨዋወቷ አንቱታን ያተረፈችው ይህች ሴት ስለ ህይወት ታሪኳ ግን ብዙ አይታወቅም። ይህም ሆኖ በ1977 ከኢትዮጵያ ራዲዮ ጋር ያደረገችው ቆይታ አይንገላጭ ነው። ሜሪ በዚህ ቃለ መጠይቅ ቤተሰቦቿ በፈረንሳይ የኢትዮጵያ ኤምባሲ ውስጥ ይሰሩ እንደነበረ ተናግራለች። ይሁንና እሷ ያደገችው ኮረም ነው። ፋሺስት ጣሊያን ኢትዮጵያን ስትወር የ13 ዓመት ልጅ የነበረችው ሜሪ አርምዴ አገር ምድሩ ሁሉ ረጥራይ ጫካው እያለ በሚያንጎራጉርበት ወቅት ዝምታን አልመረጠችም። ይልቁንስ በአፍላነት ዕድሜዋ ብላታ ህሩይ ከተባሉ የጦር አበጋዝ ጋር ወደ አምባላጌ ዘመተች። በዚያም ከሰራዊቱ ጎን ተሰልፋ ስትፋለም እግሯን በጥይት ተመታች። አጋጣሚው ያሳዘናቸው አርበኞች ወደ ቤቷ እንድትመለስ ጠይቀዋት ነበር። ነገር ግን በእጅ ያላለቻቸው። እንደውም ከአርበኞች እኩል ጋራ ሸንተረሩን ያቆራረጠች ወደ ሽሬ ተጓዘች። ከዚህ በኋላ ግን ብላታ ህሩይ ከሚመሩት ጦር ጋር እንድትቀጥል አልተፈቀደላትም። የጦሩ መሪ ሽሬ ላይ ደጃች አባይ ካሳ ለተባሉ ሰው አደራ ሰጧት። ሜሪ ከአርበኝነቱ ብትሰናከልም ወደ አዲስ አበባ ግን ቶሎ የመመለስ ፍላጎት አልነበራትም። ለ4 ዓመታት ያህል የነጻነት ትንቅንቁን በቅርበት በማገዝ በዚያው ቆየች። ይሁንና የቤተሰቦቿ ውትወታ እያየለ በመሄዱ በ1932 ወደ ትውልድ መንደሯ አዲስ አበባ ለመመለስ ተገደደች። ሜሪ አዲስ አበባን በድጋሚ ከረገጠች በኋላ ብዙም ሳትቆይ ቤተሰቦቿ ወደሚኖሩባት ፈረንሳይ ተሻገረች። ነገር ግን በስደት ሀገሯ ፊደል ለመቁጠር ፈቃደኛ አልነበረችም። በዚህም በፈረንሳይ ቆይታዋ አጫጭር ስልጠናዎችን ብቻ ተከታትላ በነጻነት ማግስት ዳግም ወደ ኢትዮጵያ ተመለሰች ይላል ይነገር ጌታቸው ጠመንጃና ሙዚቃ በሚለው መጽሐፉ ስለ ሜሪ አርምዴ የጻፈው ጽሑፉ ይቀጥልና የዳንስ የሴቶች ጸጉር ሥራ ዘመናዊ ልብስ ስፌት የተማረችው ሜሪ አርምዴ አዲስ አበባ ላይ ሙያዎቹን ማስተዋወቅ አንዳለች። የዳንስ ቤትም ከፈተች። የዘመኑ ሴት ዘመናዊ የጸጉር መስሪያ ማሽን ራስ ይመልጣል እያለ ቢርቃትም እሷ ግን ከመሞከር ወደ ኋላ አላለችም። ይህን ተከትሎ በመዲናዋ ስሟ እየገነነ መጣ። ለዳንስ ቤቷ ደንበኞች ያወጣቻቸው ሕገ ደንቦችም ይበልጥ አስተዋወቋት። ክራባት ያላሰረ ጫማውን ያላስጠረገና ያላሽቀረቀረ ወንድ ወደ ዳንስ ቤቱ አይገባም ያለችው የክራሯ ባለሟል ከውጭ ተምሮ የመጡትን ኢትዮጵያውያን ቀልብ ሳበች። ሜሪ በ1973 በሰጠችው ቃለ መጠይቅ ላይ ስለ ወቅቱ ዕውቅናዋ እንዲህ ትላለች። በኢትዮጵያ በዳንስም በዘፈንም በእንጉርጉሮም በሽለላም የመጀመሪያዋ ተጫዋች ነኝ። ታላላቆቼ እነ ፈረደ ጎላ፣ እነ ንጋቱ አከልካይ፣ እነ ጥሩ ብርቄ፣ እነ ባፈና ወልዴ ከቤታቸው የተጠሩ ሰርግ ላይ ቢዘፍኑም
እንደኔ ግን አልታወቁም ነበር። እኔ ሱቅ ከፍቼ እዛው ላይ ዳንስ ቤት ከፈትኩ። ሜሪ አርምዴ የቃኘው ሻለቃ ጦር ወደ ኮሪያ ሲዘምት ከጦሩ ጋር አብራ ለመጓዝ ባይፈቀድላትም እስከ ጅቡቲ ወደብ ድረስ ግን ሰራዊቷን ፋኖ በተሰኘ ተወዳጅ ስራዋ አጅባለች። እዚያ ከደረሰች በኋላም እንዲሁ ተሰናብታቸው ወደ አገሯ አልተመለሰችም። ይልቁንስ የፈረንሳይ ወታደሮች የሚበዙባት ጅቡቲ ሙዚቃን ለመስራት ጥረት አደረገች። እርሱ አልሳካ ሲላትም ዳግም አዲስ አበባን ረገጠች። የክራሯን ባለሟል ድፍን የኢትዮጵያ ሕዝብ ያውቃት የጀመረው ከዚህ በኋላ ነው። በክራሯ ራሷን አጅባ ሙዚቃዎቿን ለአድማጮች እያደረሰች ፋኖ፣ ትዝታ፣ የእጁ፣ የጎንደር ትዝታና መሰል ዜማዎቿ በየቦታው ይደመጡ ጀመር። አቀባበሉ ድብልቅልቅ ያለ ነበር። ከፊሉ ወገን በዘፈኖቿ ሲማረክ፣ የቀረው ግጥሟ በማህበረሰቡ ጸያፍ የተባሉ ጉዳዮችን ያነሳል ሲል ነቀፋት። ይሁንና ሜሪ ለነቃፊዎቿ ጆሮ የነበራት አትመስልም። እንደውም ኢትዮጵያ ውስጥ ድንቅ የግጥም ችሎታ ያለኝ እኔ ነኝ ትላለች። የኢትዮጵያ ተጫዋቾች አንጎላቸው ውስጥ ኖታ ያለው እኔም ያለ ዘመናዊ ትምህርት እገዛ ብዙ ግጥሞችን በአእምሮዬ አፍልቅ ያለው ትላለች። እኔው በገዛ እጄ ለፍቅር ሟች ብሆን አጠፋይ ትከታ የሚለኝ ማን ይሆን? የክራሯ ባለሟል አስተያየት ለአገሬው ሕዝብ የተለመደ ቢመስልም የእሷ ሙዚቃ ያበርክቶ ግን የተለየ ነገር እንደነበረው የሚካድ አይደለም። ሜሪ አርምዴ ምዕራባዊነት በነገሰበት ውብ በረሃ ክራሯን ይዛ የተገኘችው የትውፊታዊ ሙዚቃችን ምልክት ናት። ፍቅሩ ኪዳኔ የፒያሳ ልጅ በተባለ መጽሐፋቸው የሰጡት ምስክርነት ለዚህ አብነት ይሆናል። በጊዜው አዝማሪ የተለመደ ጠጅ ቤት ብቻ ሲሆን በዘፋኝነት በፒያሳ ልጅነት የታወቀችው ጭራ ቀረሽ የተባለችው ወይዘሮ ሜሪ አርምዴ ናት። ክራሯን እየተጫወተች የምታወርደው ግጥም ያቁነጥንጣል። አሃይ ቀልዷ! የሜሪ ከተለመደው የባህል ሙዚቃ መከወኛ አውድ ወጥታ ወይ በረሃ መከተት በቁሙ ሲያዩት ተርታ ጉዳይ ይምሰል እንጂ በተዋህዶ ከበረ የሚል ብያኔ ላረበበበት የኢትዮጵያ ዘመናዊ እሳቤ ግን አንድ አብነት ይሆናል። ባለመንታ መልኳ ሜሪ የህይወት ገጿ በበርካታ ገጠመኞች የተሞላ ነው። ደቡብ አፍሪካዊቷ ድምፃዊ ማሪያም ማኬባ ወደ ኢትዮጵያ በመጣች ወቅት አስጎብኚዎቿን የእናንተን ሀገር ታዋቂ ሴት ዘፋኝ መተዋወቅ እፈልጋለሁ የሚል ጥያቄ አቅርባላቸው ነበር። እነርሱም ምን ችግር አለው በሚል ሜሪ አርምዴ ቤት ወሰዷት። ለሜሪም ይህች ሴት ዓለም ላይ ታዋቂ ድምፃዊ ናት፣ ልትተዋወቅሽ ትፈልጋለች አሏት። ሜሪ ግን ደስተኛ አልነበረችም። ቤቴ ቆሻሻ ነው፣ እንዴት በዚህ ደሳሳ ጎጆ የሀገሪቱን ታዋቂ ዘፋኝ ናት ብላችሁ ልታስተዋውቁ ይመጣችሁ በሚል ተቆጣች። ቁጣዋ ብቻውን አልነበረም። የእሷንም ሆነ የሀገሯን ክብር ለመመለስ መላ ዘየደች። ከቤት እንውጣ አለቻቸው። ወዴት አሏት። ማሪያም ማኬባ በመጣችበት የዲፕሎማቶች መኪና ተሳፍረው ቁልቁል ከነፉ። ሜሪ መኪናውን ብሔራዊ ቲያትር ጀርባ ያለው በድሉ ህንጻ ጋር እንዲቆም አደረገች። ዕውቋን ድምፃዊ አስወረደች። አላመነታችም። የእኔ መኖሪያ ቤት ይህ ነው፣ ወደ ቤት ይዤሽ ብገባ ደስ ይለኝ ነበረ። ይሁንና እናትና አባቴን ፕሮግራም ስላላሳስኳቸው አሁን እርሱን ማድረግ አልችልም አለቻት። ማሪያም ማኬባም በሁኔታው ግራ ተጋብታ አስጎብኚዎቿን አስቀድመን የሄድንበት ቤት ታዲያ የማን እንደሆነ ብትነግረን ስትል ጠየቀቻቸው። ሜሪ አላንገራገረችም። እርሱ የሰራተኛዬ ቤት ነው የሚል መልስ ሰጠች። ደቡብ አፍሪካዊቷ የነጻነት አቀንቃኝም በነገሩ ተገርማ የሰራተኛሽ ቤት ልብ ይሰብራል፣ እባክሽን ይህንን ገንዘብ ስጭልኝ ብላ $100 ሰጠቻት። የሜሪ ተግባር ውሎ ሲያድር መነጋገሪያ መሆኑ አልቀረም። በኢትዮጵያ ራዲዮ ላይ በነበራት ቃለ መጠይቅም እንደዛው። ምላሿ ግን አጭር ነበር። እኔ የታወቀች ዘፋኝ ነች ተብያለሁ እና እንዴት ድህነቴን ትይብኝ? በአነስተኛ ኑሮ ስለምኖር አገሬን ያስከበርኩ መስሎኝ ነው እንጂ ደሃ ነኝ ማለት አላቃተኝም። ባለብዙ መልኳ ሜሪ በሕይወት መርከብ ላይ ለዓመታት ብትቀዝፍም የጤና ጦትና የኢኮኖሚ ችግር ግን ክንዷን አዛለው። ህመሟ እየበረታ ሲሄድ ወዳጆቿ ገንዘብ ለማሰባሰብ ሩጫ ጀምረው ነበር። ይሁንና ሞት ቀድሟቸው ሜሪ ደጃፍ ደረሰ። ለሕክምናዋ የተሰበሰበው ገንዘብም ጊዮርጊስ ቤተክርስቲያን ለሚገኘው የመቃብር ቤቷ ማሰሪያ ዋለ። ክራሯም ለኢትዮጵያ ሬዲዮ በአደራ ተሰጠ ይላል የይነገር ጌታቸው ጠመንጃና ሙዚቃ መጽሐፍ። የፈትል ቤተሰቦች ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሰናይ ጊዜ